ቁስል ነው ያስቀመጠው። ቁስል ከእናትየው ጋር ሆኖ ማለት ነው። ነግሬዋለሁ ለዚህ ልጅ አሁን ላለው ልጃችሁ ሁሉን ነገር የኔን ነግሬዋለሁ። እኔ ቂም ያስኩበት ይሄን ልጅ በዚህ ነው። ከዛ በኋላ በቃ ሆዴ አልፈታለ። ይሄን ብቻ አድርግ ነው አላለችም። በል አንተ አላለችም፣ ጂጂ አላለችኝም። በል እኔ እናንተ 30 ደቂቃ አውርተናል። በቃ እግሯ ላይ ወድቅ በምን ላገኛት አለ። እሷ እኮ አሜሪካን ናት፣ እኔ እንትን ማለት አልችልም ምናምን ሲል እንትን ሽማግሌ ላክ እና ወርቅ ምናምን ገዝታችሁ ላኩላት። እኛ የዋ ታውቃለህ የእናቶች ገባችሁ የልጃችንን ጥሩነት ነው እንጂ የምንፈልገው እውነት ለመናገር እንደናንተም ክፉ አይደለም። የእናቷን ፕሮፋይል ገና ልጅቷ ግን ልንገራችሁ ገና ይቆጭ። ሳምሪ እኮ አሁን እኮ ብታዩት እኮ ያልጠመደችው ሰው እኮ የለም። ያልጠመደችው ሰው የለም። ምን እንዳች ሳምሪ ታውቃለች። እኔ ላግኛትና ልንገራት ብላለች። እንደዚህ ላግኛትና ልንገራት እንደምትቆስቲ ጠይቃታለሁ። ጽፋላችሁ የኢኮኖሚ ጉዳይ እሷ የሚገባው ኬዝ እናውቀዋለን። ችግር የሆነብን አትመጣጠኑም ነው። አይገባችሁም እናንተን ሴትም ብትሆን ወንድ አትመጣጠኑም። የትምህርት እውቀት ላይ አትመጣጠኑ፣ ካልቸር ላይ አትመጣጠኑ፣ ያ ሶሻል ላይፍ ላይ አትመጣጠኑ። እኔ አሁን እንዴት ሁለቱ ደግሞ እንዴት እንደተረጋገዙ ራሱ በምን ቋንቋ ገልጸህላት ነው ፍቅርን በአክሽን? እኔ ራሱ አሁን ዝም እየሳስበው ፍቅር ቋንቋ ያቅም ይላሉ። ፍቅር ቋንቋ ነው። እኔ ወንድም ቋንቋ ነው። ካልሆነ ፍቅር አይደለም። እንዲህ ያ በቂ አይደለም። እንዲህ ሱሪ ለብሶ ጃኬት ለብሶ እንዲህ ብሎ ይሄ ይኸውልህ ፍቅር ሙሉ መሆን አለበት። ሙሉ ፓኬጅ መሆን አለበት። ያ እንዴት ለብስና እያልክ ያለው ፍቅር አይደለም። ይጎለዋል። ለመቶ ይኸውልህ 10 አለባበስ እንውሰድ። 10 እኔ ልክልካችሁን ነው የምነግራችሁ። ልክልካችሁ 10% አለባበስ ኦኬ። ቋንቋ 0 ቋንቋ 40% ለአንድ ለፍቅር ግንኙነት ቃላት እያልክ ልትግባባ ትችል። ልጅነት ስለሆነ ነው። ትክክለኛ ፍቅርን የሚያቅሰው ያው ሳስበው ቋንቋ በምን ቋንቋ ነው የማወራው እና ምን ገብቶኝ ነው ሸክሸካ ብቻ ሙሉ። ምክንያቱም ያልቃል። 10% ቋንቋ 40% ቋንቋ የለም። አለባበስ እሱንም ገና ዩቲዩብ ተነግዶ ፌስቡክ ተነግዶ ቲክቶክ ላይ ተለምኖ ማለት ነው። ማማ እንዳትወድቁ ያ እሱ አለ። ከእንደገና ካልቸር ዲፈረንስ ትልቁ ፕሮብሌም ኢትስ አ ቢግ ፕሮብሌም የካልቸር ዲፈረንት ማለት ነው። ዲና የአበሳሰል የቤት አያያዝ እንዴ ከሆነ 12 ስታር ላይ ወደ ድንጋይ ላይ መተኛት ማለት ነው። ድንጋይ ላይ የሚቆረቆር ሺህ ጊዜ ያንን መቋቋም አትችልም። ማንኛውም ሴት አትችልም። ለጊዜው የሆነ የተገለጸላት ለታ እንዴ የእናቴ ቆሎ ነው የምትለው፣ የእናቴ ፍርፍር ነው የምትለው፣ የእናቴ ቤት ዳቦ ከፍሪጅ ውስጥ እሱ ነው የሚሻላት። ምክንያቱም ፍቅር ችግርን አይወድ፣ ፍቅር ፕሮብሌምን አይወድ። ፍቅር አይደለም እሱ። ለዚህ ነው ፍቅራችሁ 3-2 ዓመት የማይቆየው። ከዲሲ ስዊዘርላንድ ስዊዘርላንድ አይቆይም። ለዚህ ነው ቀድማችሁ አታርግዙ። አባት የሌለው ልጅም አትፍጠሩ። ያ የእናንተ ጀስት በቃ ስሜት ነው። ገና ፋየር ኤጅ ላይ ያለ ስሜት ነው። እሱን ነው የተናገረው። ስለዚህ ፓስ አታረጉ። ጋው እያልክ እያወራ ፓስ አታረጉ። እንዴ ሌላው ቢቀር እኮ በላይቷ ላይ እኮ የዓለማችን አሜሪካን የሚባል ሀገር እኮ ነው። በግል ምናምን ያደገች ልጅ እንዴት ብላ ነው የሚገባት? ወረቦክ ፊልም እኮ አይደለም ፍቅር። 2 ሰዓት ላይ አይተኸው ወይንም ፍቅር መቃብር አይደለም አንብበህ የምትዘጋው መጽሐፍ ኖ ይሄ የምትኖረው ነው። ስለዚህ አብራችሁ አትኖሩ። ነገም ዛሬም እናንተ ሁለታችሁ አብራችሁ አትኖሩ። እንኳን እናንተ ማንም አይኖር። አየነው ጠብ ሲል ስደፍን ለዚያውም በእናንተ በዚህ በኢትዮጵያ ካልቸር ማለት ነው። እቺ ሴትዮ እንዲያውም ብትችል ኖሮ እኔ ይሄንን በቃ ታገሺ። እኔ እንደዚህ ታገሺ ያለኝ ሰው ነው የኔን ህይወት ያተረፈው። ብዙ ሰዎች እንደኔ የደረሰባቸው በውስጥ በኩል ጂጂዬ ታገሺ ነው ያሉኝ። ታገሽ ከቁመት እንኳን ፓስ አያደርጉም ያለችኝ ልጅ ዛሬ ከቁመት ፓስ እንደማያደርጉ ልጅ ራሷ ስትነግረኝ ዋው ያቺ ሴትዮ ናት ትዝ ያለችኝ።
እንዴ ማደግ አቁሚ እኮ የሚል እኮ አስተዳደግሽን አውቆ እንዴ አንቺ በየቀኑ ነው እንዴ ቁመትሽ የሚጨምረው የሚል ጭንቅላት አስባችሁታል? የእግዚአብሔርን ተፈጥሮ ለምን አደገች የሚል እኔ ራሴ አሁን ካገኟት የዛሬ አመት ካገኟት አሁን ሳምሪ ጸጉሯን ስሰራት ቁጭ ብለ እዚህ ጋር ደርሳብኛለች። ቁጭ ማለት አልችልም፣ ቆሜ ነው የምሰራት ወይ ወንበር መግዛት አለብኝ። እኔ ጋር ጨምራለች። አስባችሁ ነው። እውቀት ደግሞ በጨመረ ቁጥር ከሰረት ይሄ ነገር ያፈርሰዋል። ገብቷችኋል? ያፈርሰዋል፣ ግንኙነቱን ያፈርሰዋል ግንኙነቱን እንጂ ተስማምታችሁ ብትኖሩልን እኛ ምን አገባ? አናገባችሁም እኮ እኔ ልጄን አላገባም፣ እኔ ልጃችሁን አላገባም። እስቲ ተስማሙ፣ ደስ ይለኛል። እኔ ግን በቃ አመጣጣችሁ እንዲህ እናት እኮ ናት፣ አባት እኮ ነው። ደግሞ ሁል ጊዜ አባት የሌላቸው ልጆችን አፈን የምትከፍት መልስ እንደዚህ አትመልስም። አይደለም መልስ ቀና ብላ አታይም። ያጠፋሃል። እኔ ራሱ ያጠፋችሁ ነበር እኮ ቀድማችሁ እንዳናጠፋችሁ ልጅ ነው የምታስረግዙት። ልጅ እዛ ጋ ነው እንጂ መዳን እንደምንላችሁ ችግሩ የእናንተ ምን ነው ታውቃላችሁ? አስረግዛት። የኛ ደግሞ አሉ እነዚህ አቦ ተው ማትሉ ማትመክሩ ለእናንተ ልጆች ቢሆን ትመክራላችሁ? አትመክሩ። እንዲህ አይደረግም። ይህች ልጅ እኮ ልጅ ናት፣ አንተም ልጅ ነህ። ነገ ይህንን ነገር አትወጣው። ልጆች ብዙ ነገር ያስፈልጋቸዋል። እንደዚህ እንዳንተ ማደግ የለባችሁ፣ እንዳንተ መንከራተት የለባችሁ። መጀመሪያ ወረቀታችሁን አስተካክሉ። ወይ አንተ ወደዛ የምትሄድበትን ነገር መንገዱ በሜክሲኮ ወንድ ከሆነ እኮ በሜክሲኮ መሄድ እኮ አለ። ለምን አይሄድም? እዛው አይወልድም? ይህ ነው ምክንያቱም በኑሮ እዚህ ነው የሚበልጠው። ለፍቶ መስራት እዛ አይፈለግም። እዚህ እድሜ ለመንግስት። ልጆቻችንን እንደዚህ ነው የሚያበላሹት። እንደዚህ ነው። ለምንድን ነው ቆንጆ? ምን ነው ከእናንተ ጋር በባህር የመጡ ቆንጆዎች የሉ? ማን ይፈልጋቸዋል? እነሱ እኮ ወረቀት የላቸውም። ባግራውንዳቸው ጥሩ አይደለም። ብር ባይኖራትም የጀርመን ወረቀት አላት። ብር ባይኖራትም የአሜሪካን ዜግነት አላት አይደለ? ያዝ። ምክንያቱም ወረቀት $1,000,000 Ich habe du das gekauft. Ja. Aber das ist also das wie gleich deine T-Shirt. Ja. ማን አታግባላችሁ? ማን እንትን አትበሉ አላችሁ? በስነ ስርዓቱ ሲሆን ሁለታችሁም ከፍ ብላችሁ አብራችሁ ክፉንም ደጉንም አይታችሁ ስራውን፣ ኤክስፒሪየንሱ፣ የትምህርቱን፣ የኑሮውን አብሮ መኖር፣ አብሮ የቤት ኪራይ መክፈል፣ አብሮ መኪና መግዛት፣ ፓፓዬ ረፍ አብሮ መኪና መግዛት፣ አብሮ ሳህን መግዛት፣ አብሮ በአንድ ጊዜ ብቻ ቡፍ በቃ ከዛ ልጅ ይዞ እንድናደርግ አረገዝን እኮ ምን አባት አረግዛለህ? ኑሮን አርግዘህ አይደለ? እኔ ራሴ ኑሮን አርግዤው መች ተላቅቄ እኔ ችጋራ፣ ልጅቷ ችጋራ፣ የልጅ ችጋራ። ዋይ ለምን ዋይ ምን አለበት? እሺ ይሄ ሶሻል ሚዲያ ባይኖር ምን አባታችሁ ልታረጉ? ይሄ ዩቲዩብ ባይኖር፣ ይሄ ቲክቶክ ምን አባታችሁ ልታረጉ? ተማሩ ደግሞ አትማሪም ገረድ ካሉሽ አትሊስት የሆነ ትምህርታችሁን ስጨርሱ በዛው ብራችሁን እያጠራቀማችሁ በዛው ትምህርታችሁን እየተማራችሁ ምናምን አድርጋችሁ ጠርቀምቀም አድርጋችሁ ወደ ንግድ ነው። አይ ቁብ እኛ ችግርን በላይፍ አይተ ነው የእኛን ታሪክ የነገርን አሳደገን። እኛ ተንከራተን የልጆቻችንን ሆድ ለመምላት እንደናንተ አይነት ተመሳሳይ ጥፋት አጥፍተን እኔም ቲና ይሄ ነገር ልክ አይደለም፣ በዛም በዚህም እኛ ላይ ደርሷል። እናንተ አትድገሙት። ምንም መስዋዕት እየከፈል እናንተ ትደግሙታላችሁ። ብቻ እሱ ብቻ አይደለም ወጣችሁ እናታችሁን she's my mom don't say that ማለት ሲገባችሁ
ሌሎቻችሁ እኔ እኮ ተደራቢ ጃኬቶች እኮ ነው የሚገርሙ ትልልቆች በእኛ እድሜ ያላችሁ እናት ስትሰደብ እንደዚህ እንደው ለምን ሌባ አትሆንም? አትሊስት ነው መጥፎ እንኳን ብትሆን ለልጇ ተምሳሌት እንኳን ባትሆን ቀስ ተብሎ ተደባብሶ ምናምን ነገር ቀስ ተብሎ ልጅቷን ማግለል ይቻላል። እንደው ችግር ካለባት አንድ እናት እንኳን እንደዚህ ታረጋላችሁ። ሴት ሆናችሁ በባላችሁ ሁሉ ነገሮቻችን ናቸው። ሲከፋንም ስንደሰትም አይኖቻችን ናቸው። እናትና ልጅ ጋር ብዙ ነገር ይፈጠራል። ግን የዚህን ያህል ህጉ ደግሞ እንዲፈጠር አያደርግም። እውነቱን ልንገራችሁ it is not like አፍሪካ አንድ ልጅ ተቸግሬያለሁ ብላ ላስተማረው የሆነ ነገር ሆኛለሁ ብላ ብትናገር አሜሪካን ሀገር ድሮ ነው ልጆች የሚቀሙት ድሮ እና በጣም ስህተት ነው የሰራሁት። በጣም ስህተት። ይቅርታ ደግሞ ማንንም አልጎዳም። ማናችሁም ወጣችሁ ለዚህ ነገር አጥፍተናል እንዳይደገም ብላችሁ እንዲያው ይቅርታ ያቺ እንኳን ደነስ ሰካራም እንኳን ይቅርታ እያለች አልቀሳ አንዳንዴ ከማትጠብቁት ሰው ይቅርታን ታዩታላችሁ። ምን ያህል ከወንድ ጋር ያለውን ችግር ይኸውላ ደግሞ ችግራችን ደግሞ ድህነታችን ነው። ዘረኝነቱም ከድህነት ነው የሚመጣው። ፖለቲካውም ከድህነት ነው የሚመጣው። አሁንም ትምህርት ይሁን። አሁን ምንድነው ይሄ ነገር መታሰቢያም ቢሆን በቃ ወንዶች ልጆቻችንም እንደዚህ አይነት ነገር ባታረጉ በቃ እንደዚህ አይነት አሁን የመጣችሁ ይሄ በሳፋ ኡፍ እያላችሁ የመጣችሁም ካላችሁ አፍቃሪ ከሆናችሁ አፍቃሪነታችሁን አሳዩ። ወረቀት ከፈለጋችሁ ተጋቡ፣ ተፈራረሙ። ልጁ ይደርሳል። ሴቷም ትምህርቷን ትጨርስ፣ አንተም ስራን ትምህርትን አርግ። ቤተሰብም ደስ ይበለው። በቃ የቤተሰብ ክፉ እንኳን ብንሆን የኛ አይን የኛ ሀዘን ጥሩ አይደለም። ለማለት ጥሩ አይደለም እንዴ ቦዳችን ያቀፍና እናንተ አስቡት። ቦዳችሁ ያቀፋችሁት ከወለዳችሁ በኋላ በእጃችሁ ዘላለም አለማችሁን ጉያችሁ ውስጥ ያረጋችኋት ለ18 ለ19 ዓመት እንደ ስትወጣ ስትገባ ቢከፋችሁ ቢለማችሁ ቢደስ ቢላችሁም አይናችሁን ጥላችሁ እንኳን ወጡልኝ ካንገቡልኝ ክፉ አይንኩልኝ ያላችሁ በጸሎትም በስራም በገንዘብም በእንትንም ደግፋችሁ ያሳደጋችሁ ቅምት ታርጋችሁ እናገባሽ ስትሉ ቅመሱት። ካልቀመሳችሁ ታጣቁት። ቅመሱት። ኦኬ ቅመሱት። ማርገዝን ቅመሱት። መታመምን፣ ማማጥን፣ መውለድን ለምንድነው ወንዶች ለምንድነው እናታችሁ የምትወዱት? እስቲ ንገሩ። እኔ አሁን ሁለት እናታችሁን ትወዳላችሁ አይደለ? ዋይ ለኛ ግን ምን ማዘን ጠፋችሁ? ውሰዱ ልጆቻችንን፣ ስድቡ። ሌላው ሲሰድበን ስቶፕ አትሉ። እስቲ በሉ ስቶፕ። ምንም ቢሆን እናት ናት። ምንም ቢሆን እኛ አፍቃሪዎች እኔ አፍቅሬያለሁ። እኔ ያልኩት ይሄ ሄድና እኔ ያልኩት ይሄ መጋጃ ለኔ እንደዚህ ክብር ቢኖረው ኖሮ እኔ ልጄን እንዴት አድርጌ እንደምሰጠው እኔ ነበርኩኝ ሀብትን ያለኝን ንብረት አውርሼ የምሰጣቸው ድል ያለ ድግስ አድርጌ። ግን አንዴ ቁስል ነው ያስቀምጠው። ቁስል ከእናትየው ጋር ሆኖ ማለት ነው። ነግሬዋለሁ ለዚህ ልጅ አሁን ላለው ልጃችሁ ሁሉን ነገር እኔን ነግሬዋለሁ። እኔ ቂም ያስኩበት ይሄን ልጅ በዚህ ነው። ከዛ በኋላ በቃ ሆዴ አልፈታለ። ይሄን ብቻ አድርግ ነው አላለችም። በላንተ አላለችም። ጂጂ አላለችኝም። በል እኔ እናንተ 30 ደቂቃ አውርተናል። በቃ እግሯ ላይ ወድቅ በምን ላገኛት አለ። እሷ እኮ አሜሪካን ናት። እኔ እንትን ማለት አልችልም ምናምን ሲል እንትን ሽማግሌ ላክ እና ወርቅ ምናምን ገዝታችሁ ላኩላት። እኛ የዋ ታውቃለህ የእናቶች ገባችሁ የልጃችንን ጥሩነት ነው እንጂ የምንፈልገው እውነት ለመናገር እንደናንተም ክፉ አይደለም። የእናቷን ፕሮፋይል ገና ልጅቷ ግን ልንገራችሁ ገና ይቆጭ። ሳምሪ እኮ አሁን እኮ ብታዩት እኮ ያልጠመደችው ሰው እኮ የለም። ያልጠመደችው ሰው የለም። ምን እንዳች ሳምሪ ታውቃለች። እኔ ላግኛትና ልንገራት ብላለች። ደዚህ ላግኛትና ልንገራት
እንደምትቆይ እስቲ ጠይቃታለሁ። ጽፋላችሁ ሳትጽፍ ቆይ እሷ የሚገባት ገና ነው። ዛሬ ሳምሪ እንዲያውም ቅድም ከዜ ጋር ታወራ ነበርና ስለ ደዚህ አንስተን ስናወራ እንዲህ እኮ ካደችኝ፣ አከሌ እኮ እንዲህ ካደችኝ፣ እኔ እኮ እናቴን እኮ እንዲህ ብላ ስታወራ ነበር ቤታችን ውስጥ። እኔ ያን ሊሰማት አልፈልግም። በነገራችን ጋይስ እናንተ ከእናት አትበልጡ፣ ካክስት አትበልጡ። ልንገራችሁ ቤተሰብ ማል አትግቡ። በተለይ እናትና ልጅ አባትና ልጅ ጋር አትግቡ። ኦኬ አትግቡ። ልክ ሲጣሉ ልንገራችሁ አይደለ ጠላት የምትሆኑት እናንተ ናችሁ። ልክ አሁን እንደዚህኛ እንደ ጠላት የምትሆኑ ገና እቺ ልጅ ትጨርሰናለች። እንደውማ በነገራችን ላይ በደናውም ጊዜ መክሬያታለሁ። ደዚህንም ይሄንንም ልጅ መክሬዋለሁ። መቼስ እኔ እግዚአብሔር አውጥቶኛል። ያ ግን በውስጥ በኩል ስታጨበጭበ የነበርሽ